ቤት የማይነካን በአየር ላይ በራሪ ፍቅር ጠልፎ ጥሎን ቤት አዋለን እያለች ጨረቃዋ እንግዲህ በቲክቶክ አካውንቷ ላይ ቪዲዮ ፖስት አለች። እየገባችሁ ሪፖስት ላይክ አድርጉላት። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ ላይክም አድርጉ። ሀሳብ አስተያየታችሁንም ኮመንት ላይ እንድታስቀምጡ በአክብሮት ጠይቃለሁ። እንግዲህ ያው ሰሞኑን ጨረቃዎቹ ያሉበትን ነገር ሁላችሁም ታውቃላችሁ። ሁሉም ከባድ ጭንቀት ላይ ነው ያለው። ምክንያቱም ልጅቷ በጣም አደገኛ ልጅ ስለሆነች ምን አይነት ወጥመድ ዘርግታ ሊሆን ይችላል? ምን አይነት ወጥመድ አዘጋጅታ ነው? ለምን በዚህ ልክ ብቻውን ልታገኝ ፈለገች? በዚህ ልክ እየተከራከረች ብቻህን ማግኘት አለብህ የምትልበት የራሷ ምክንያት ይኖራታል። ያዘጋጀችው ወጥመድ እና ተጠንቀቁ በሚል እንግዲህ ሁሉም የራሱን ሀሳብ አስተያየት እየሰጠ የራሱን ምክር እየሰጠ ይገኛል። የጨረቃ ፋሚሊ በተለይ ማለት ነው ቤተሰብ እኔ አሁን ላይ የምሬ ነው የምላችሁ። በልጅ ስበብ ሴትዮዋ መጣች እንጂ ልጅ የሚባል ነገር የላትም። በእርግጠኝነት ነው የምላችሁ እነሱን ሁለቱን ለመለያየት ተቀጥራ ወይ ደግሞ ገንዘብ ተከፍሏት የመጣች አይነት ሴት ናት። አሁን ላይ አቅጣጫዋ በሙሉ የሆነ ሰው ከጀርባዋ እንዳለ ያሳያል። አንድ ባንድ የምታደርጋቸው ነገሮች፣ ድርቅናዋ፣ ኮንፊደንሷ ምናምን አይነት ነገር በቃ ከጀርባዋ በጣም ጠንካራ ሰው ገንዘብ የሚያጠጣት ማለት ይቻላል አለ። በቃ በዚህን ያክል ሰው እኮ ይፈራል አይደለ? እንዲህ ነገ ውሸቴ ይጋለጥብኛል፣ በቃ ይሄ ነገር ማብቃት አለበት፣ በቃ እውነቱም መፈንዳት አለበት ምናምን አይነት ነገር ይላል እኮ። ትንሽ ሰው የሆነ ረገብ ይላል። በቃ እሷን እንደምታዋት ነው። በቃ ከመጀመሪያ ጀምራ በአንድ አይነት አቋም ነው ያለችው እና ስለዚህ አሁን ላይ እየመራ ያለው ልጅ ምናምን የሚባለውን ነገር ከጭንቅላታችሁ አውጡትና ከጀርባዋ ትልቅ ሰው የሆነ ገንዘብ እየከፈለ የእነሱን ሕይወት እንድትበጠብጥና እነሱን እንድትለያያቸው የሚያደርጋት ሰው አለ ብዬ ነው የማስበው። እና ከባድ ነው፣ የምር ከባድ ነው። እነሱ አሁንም በቃ የራሷ ጉዳይ ነው። ምንም የምታስመረምረው ልጅ የለም። ምክንያቱም ልጅ አልወለደችም። ወደዳችሁም ጠላችሁም ይሄንን ማወቅ መቻል አለባችሁ። በቃ የሆነ ከዚህ በፊትም ተናግሬዋለሁ። ወይ የጎረቤት ልጅ ሊሆን ይችላል ወይ የእህት የወንድም ልጅ በቃ ለማስመሰል ቪዲዮ ላይ ልጅ አላት ለመባል አይነት ነገር ነው። በቃ ፊልም እየሰራች ያለችው አይደል? እንዲህ አሁን ብዙ ጊዜ ፊልም ሲሰራ እኮ የሌላ ሰው ህጻናት ምናምን ልክ የወለዱ መስለው በቃ አለ አይደለ? ብዙ ነገር እናያለን። ልክ እንደዛ ነው እሷ የተወነችው። ገብቷቸዋል። የሰው ልጅ ይዛ መታ ነው ትወነውን የሰራችው። አንዳንዴም ደግሞ ይዛ የምትወጣ ልክ ወልዳለች አራስ ናት እናት ናት ብሎ ተመልካች ሚዲያው እንዲያምናት ነው እንጂ እየሩስ ልጅ አልወለደችም። እርግዝና የሚባልም ነገር የለም። ሆዷንም እንደዛ አስመስለው የነበረው እንግዲህ ራሷ በተጠቀመችው ሲስተም ነው። ስለዚህ አሁን ላይ የልቅስ እያዘናጋች ስለሆነ ተመልካችንም እነሱንም እያዘናጋች ነው ያለችው። ከኋላዋ ከጀርባዋ ትልቅ አደገኛ ሰው ስላለ አሁን ልጆቹ ማወቅ አለባቸው ብዬ ነው የማስበው። ምን እያደረገች ነው? ማን ነው የላካት? ከዚህ በፊትም እነሱ ሚዲያ ላይ ተናግረውታል። እኛን ለመለያየት ብዙ ሰዎች ተልከው ነበር። መካከላችን አብረውን እየጠጡ እየበሉ እኛን ለመለያየት እየሰሩ ነበር። በኋላ ላይ ግን በቃ ከአቅማቸው በላይ ሲሆን ራሳቸው አልቅሰው ይቅርታ እየጠየቁ የወጡ ብዙ ሰዎች እንዳሉ ከዚህ በፊትም ጆሲ ኢንተርቪው ላይም ከዚህ በፊትም ደግሞ ተናግረዋል ማለት ነው። ስለዚህ እቺ የሚጸጽታትም የምትጸጸትም እነሱ እንዳይለያዩ የምትፈልግ ሰው አይደለችም። ይቅርታ ጠይቃ ልትወጣ አትችልም። ምክንያቱም ብሩክን ትፈልገዋለች እሷም ራሷ ማለት ነው። ከጀርባዋ ብር ከፍሎ እነሱን እንዲለያይ የሚያደርገው ሰው ቢኖርም ምናልባትም እንግዲህ አላውቅም፣ ሀይሚን የሚያፈቅር ሰው ሊሆን ይችላል ወይ ደግሞ ብሩክን የሚያፈቅር ሰው ሊሆን ይችላል። እሷም ራሷ አንደኛዋ አፍቃሪ ናት። ገብቷቸዋል። አንቺ በቃ ይሄን ስራ እንስራና አንቺ ብሩክን ወደ አንቺ መልሽ፣ እኔ ደግሞ ሀይሚን የኔ ያደርጋታለሁ ተብላም ሊሆን ይችላል፣ አይታወቅም። ወይ ደግሞ እንደዚሁ ብሩክን የሚያፈቅር ሰው ሊሆን ይችላል ይሄን ስራ እያሰራ ያለው እና ከባድ ነው ይመስለኛል። እኔ እንደውም እስከ ዛሬ ያለፍናቸው 7 ወር 6 ወሮች ቀላል ናቸው። አሁን ግን ይሄን ነገር ቅመምና ብሩክ ካላከሸፉት ስላችሁ በቃ ማስመርመር ካልፈለገች የራሷ ጉዳይ ነው ብለው በህግ ወይ መጠየቅ ወይ ደግሞ ራሷ በፈለገች ሰዓት አሉ አይደለ? እንዲህ የልጅ አባት ከሌ ነው ብለው እነ ዮሃ ሚዲያ ላይ የተለያየ ሚዲያ ላይ እየቀረቡ የሚያስመረምሩ እናቶች አሉ አይደለ? ዲኤንኤ የሚሰጡ ልክ እንደዛ ሲፈልጋት መታ ታስመርምር። ከዛ ውጭ ደግሞ በህግ ሂደው
ከዚህ በኋላ ስማችን እንዳጠራ፣ ፎቶችን እንዳትለጥፍ፣ ሰላማዊ ህይወታችን መኖር እንፈልጋለን አስቆሙልን ብለው በህግ አስቁመው ወደ ቤታቸው፣ ወደ ስራቸው፣ ወደ ሰላማዊ ህይወታቸው መመለስ አለባቸው ብዬ ነው የማስበው። እና እስከ መቼ በዚህ ልክ እንደፈለገች እየሆነች እንደፈለገች እኮ ነው የምትሆነው። እግዚአብሔርን እንዴ! ኢትዮጵያ ውስጥ ግን ህግ የለም እንዴ? ማለት ህግ የሚሰራው ኧረ በስመ አብ ብቻ እኔ አላቅም። የምር እስከ ዛሬውን ሁሉ ወራት እንደፈለገች ሚዲያ ላይ እየሆነች እኔ አላቅም። ብቻ ለማንኛውም ቤተሰብ በጸሎታችሁ አግዟቸው። ከምንም በላይ በጸሎታችን እናስባቸው። ከዛ በተጨማሪ ደግሞ እነሱ ብልጥ መሆን አለባቸው። በጣም ብልጥ መሆን አለባቸው። እኔ ትናንትና ሀይሚዬ ሩትን በማግኘቷ በጣም ከፍቶኛል። እውነቱን ስነግራችሁ በዚህን ያክል ቦታ ሰጥታ ማግኘት ራሱ አይገባትም ነበር። ንቁ። አንዳንዴ እኮ አይታችሁ እንዳላያችሁ ንቃችሁ ራሱ ማለፍ። በቃ አንዳንድ ሰው የማይገባው ማድረግ ራሱ ልክ አይደለም። አይገባትም ነበር ትናንት ሀይሚ ጋር መገናኘት። የምሬ ነው የምላችሁ። እና በቃ ምንም ከሷ ምንም የሚጠበቅ መልካም ምላሽ የለም። ሁሌ ማቃጠል ሰውን፣ ከተመልካች ጋር እልህ፣ ከሀይሚ ጋር እልህ ስለሆነ የምትያያዘው በቃ ራሷ በፈለገች ሰዓት ልጅ አለኝም ካለች ሲጀመር ልጅ ያለው እናት እንደዚህ ነው እንዴ? ልጅ ያለው እናት እኮ እውነቱ እንዲወጣለት ሀቁ እንዲወጣለት ነው የሚጥረው እንዴ። እንኳን አይደለም ነይ እናስመርምር ተብላ፣ ለዛውም ነይ እናስመርምር ተብላ ይቅርና ራሷ አንድ እናት ፈልጋ ሚዲያ ጠይቃ ባካችሁ አቅርቡ ሚዲያቸው ላይ የልጅን አባት ፈልጋለሁ ብላ ስንት ውጣ ውረድ ስንት ነገር ፈጅታ ከሌላ ሀገር በትራንስፖርት አውጥታ መታ ነው አይደለ እንዴ የልጇን ቤተሰብ እየፈለገች አለችው። ስለዚህ ከዚህ በኋላ በቃ ምንም የሚያስጨንቃችሁም የሚያለፋችሁም ነገር የለም። እንደዛም ደግሞ መቼም አታደርግም። ምክንያቱም አልወለደችም። ከቢኒም ሆነ ልጅ የላትም። እውነቱን ስነግራችሁ ታውትና ብሩኬን ከቢኒ ራሱ ልጅ የላትም ልጅቷ። ይህን ነው ልላችሁ የምፈልገው። ከዛ በተጨማሪ ደግሞ አንድ በጣም የምንወዳት የምናከብራት እህታችን ወደ ኢትዮጵያ ወደ ሀገሯ ልትገባ ነው። እሷም አንደበተ እርቱዋ በቃ ሚዛናዊ ንግግር ያላት ከሁሉም አቅጣጫ አይታ በሚዛናዊ ሰውን አንድ በሚያደርግ መንገድ ትክክለኛ ሀሳብ፣ አስታራቂ የሆነ ሀሳብ፣ ሁሌ በተለይ በጨረቃዎቹ ጉዳይ የማትደራደር ጨረቃዎቹን ባንድ የምታይ የሆነ እኔ እንጃ አላቅም። ስለ እሷ ቃላት የለኝም፣ ግን ሁላችሁም ትወዷታላችሁ፣ ታውቋታላችሁ። እሙዬ ናት። እሙዬ ወደ ሀገሯ ልትገባ ነው። የኔ እናት፣ የኔ መልካም መብርሃን በሰላም እቅፍ ድግፍ አድርጋ ለቤተሰቦችሽ ለሀገርሽ ታብቃሽ። ሀገርሽም ገብተሽ እንግዲህ ጠንክረሽ ሰርተሽ ትልቅ የበቃ አለ አይደለ ከመዳም ቅመም የተመለሰች ጀግና ስደት ላይ የነበረች ጀግና እህታችን ሆነሽ ለሌሎቹም አርያ እንደምትሆኝ ለሙሉ ተስፋ ነን። በስርሽም ብዙ ከስደት የተመለሱ እህቶችሽን እያመጣሽ እንደምታበረታች እንደምታጠነክሪ ድጋሚ ወደ ስደትም ተመልሰው መሄድ እንደሌለባቸው አገራቸው ላይ ጠንክረው በርትተው መስራት እንዳለባቸው ለብዙዎቹ ጠንካራ የምትሆኝ እህት ነሽ። እንደዛም እንደምታረጊ በአንቺ ባለሙሉ ተስፋ ነን፣ እርግጠኛ ነን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የጨረቃ ፋሚሊ በተለይ ለአንቺ በጣም ልዩና የተለየ ቦታ የተለየ አክብሮት ነው ያለን። በጣም ስነ ስርዓት ያለሽ፣ ስነ ምግባር ያለሽ፣ ካነጋገርሽ፣ ከስራትሽ በቃ እና በጣም 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 ደስ ብሎኛል ወደ ሀገርሽ ልትገቢ ስለሆነ። ባለፈው የላይቭሽ ፕሮግራም ጊዜ ተረጋግተሽ እንኳን ላይቭሽን መጨረሻ አልቻልሽም። የነበርሽበት ያለሽበት ቤት በጣም ነፃነት የሌለው እንደሆነ አይተን ብዙዎቻችን ልባችን ተሰብሮ ነበረ፣ እውነት ለመናገር ማለት ነው። እና እንኳን ከዛ ቤት በሰላም ወጣሽ፣ እንኳን ከዛ ቤት ከዛ ነፃነት ከሌለበት ህይወት እንኳን እግዚአብሔር በቃሽ ብሎ ወደ ሀገርሽ ለመሄድ ለመነሳት አበቃሽ። የምር ብዙ ሰዎች ያስባሉ በቃ እንደከመን ሰለቸን መሄድ አለብን ብለን እናስባለን። ግን በቃ የምንሄድበት ቀን እንደዚህ አልተቆረጠልንም። እግዚአብሔር በቃ ያቺ የጻፈችልን ቀን አልደረሰችም እና ሁሉም ያስባል። ግን በቃ ያ ነገር ተሳክቶለት ከስደት ለመውጣት አልቻለም። እና አንቺ ደግሞ በቃ ተሳክቶልሽ እግዚአብሔር በቃሽ ዛሬ ነው ቀንሽ ግቢ ወደ ሀገርሽ ብሎ ያችን ቀን ቆርጦ ስለሰጠሽ እግዚአብሔርንም አመስግኝ። እኛም በጣም ደስ ብሎናል። በተለይ ከዛ ቤት በቃ በቃኝ ብለሽ ቆርጠሽ ወስነሽ ተነስተሽ ወደ ሀገርሽ ለመግባት ስለወሰንሽ በጣም ደስተኛ ነን። እንግዲህ በሰላም ለመግቢ ገብተሽን በሰላም እንግዲህ ቪዲዮ እንደምትሰሪልን ከሚዲያ እንደማጣፊ እናውቃለን። የተወሰነ ጊዜ ለቤተሰብ ታይም ያስፈልጋል። ግን ደግሞ አደራሽን ጠንክረሽ በሚዲያው ማየት እንፈልጋለን።
መልካም ጉዞ ይሁንልሽ የኔ እህት።